ጤና ይስጥልን የአሻም ተከታታዮች ለዛሬ ዕለተ ሐሙስ ሰኔ 12 ቀን 2017 ዓ.ም ያሰናዳናቸው የአሻም ዜናዎች የሚያልፉበት ሰዓት ላይ ደርሰናል። አስቀድመን ርዕሰ ጉዳዮችን ጠቁማችሁ ህዝቤንና ግዛቴን ከጥቃት ለመከላከል እሰራለሁ ስትል ኢራን ለአሻም ገለጸች። በኢትዮጵያ ማህበራዊ ሚዲያዎች ከሚያገኙት የማስታወቂያ ክፍያ ለመንግስት ገቢ ሊያደርጉ እንደሚገባ ባለስልጣኑ ጠየቀ። የአፍሪካ ህብረት አባል ሀገራት የመንግስት አገልግሎት አስተዳደር ጉባኤ ሊካሄድ ነው። ከውጭ የአፍሪካ ህብረት የሳህል ቀጠና የጸጥታ ሁኔታ አሳስቦኛል አለ። ሩዋንዳና ዲሞክራቲክ ሪፐብሊክ ኮንጎ ግጭት ለማቆም ከስምምነት ላይ ደረሱ። የአሜሪካ ጦር በኢራን ላይ ጥቃት ለመፈጸም ካቢኔው ውሳኔ ማሳለፉን የወታደራዊ መረጃ ምንጮች ገለጹ። አስቀድመን ያስተዋወቅናቸው ርዕሰ ጉዳዮችን ጨምሮ ሌሎች የቢዝነስና ምጣኔ ሀብት እንዲሁም ደግሞ ስፖርታዊ መረጃዎችን አካትናል። ተረኛ አሳላፊው ብርሃን ሸቴ ነኝ። አብራችሁን ቆዩ ጋበዝኩ። ወደ ዜናዎቹ አለፉ። በኢትዮጵያ ማህበራዊ ሚዲያዎች ከሚያገኙት የማስታወቂያ ክፍያ ለመንግስት ገቢ ሊያደርጉ እንደሚገባ ባለስልጣኑ ጠየቀ። በኢትዮጵያ መገናኛ ብዙሃን ባለስልጣን በዛሬው ዕለት ባቀረበውና ለአንድ ዓመት እንዳካሄደው በገለጸው ጥናት በኢትዮጵያ የጥላቻ ንግግርና ሐሰተኛ መረጃ ስርጭት በከፍተኛ ሁኔታ መጨመሩን በገለጸበት ሪፖርት ላይ ነው። አዲስ እንግዳ ሰው ተጨማሪ ያላት የኢትዮጵያ መገናኛ ብዙሃን ባለስልጣን በኢትዮጵያ በሚገኙ ማህበራዊ ሚዲያዎች ስርጭት ላይ ከባለፈው የ2016 እስከ 2017 ዓ.ም ድረስ አካሄድኩት ባለው ጥናት በኢትዮጵያ የሐሰተኛ መረጃና የጥላቻ ንግግር አሳሳቢነት እየጨመረ መምጣቱን አረጋግጫለሁ ብሏል። ባለስልጣኑ በዛሬው ዕለት በጉዳዩ ላይ ለመገናኛ ብዙሃን ጋዜጠኞች በሰጠው መግለጫ ሪፖርቱ ዘንድሮ ለሶስተኛ ጊዜ የቀረበ መሆኑን በማንሳት ጥናቱ በዋናነት በማህበራዊ ሚዲያ ላይ ብቻ ትኩረቱን አድርጎ መሰራቱን ተናግሯል። በዚህም ተቋሙ ከኢትዮ ቴሌኮም አገኘሁት ባለው መረጃ በኢትዮጵያ ከ44 ሚሊዮን በላይ የበይነ መረብ ተጠቃሚዎች መኖራቸውን ገልጾ ከነዚህም 4 ሚሊዮን የሚሆኑት ደግሞ የማህበራዊ ሚዲያ ተጠቃሚዎች መሆናቸውን አስታውቋል። የማህበራዊ ሚዲያ ተጠቃሚዎች ቁጥር ምንም እንኳን አጠቃላይ ካለው የበይነ መረብ ተጠቃሚዎች አንጻር አነስተኛ ቢሆንም ከፍተኛ ተጽዕኖ ያለው ነው ሲሉ ሪፖርቱን ያቀረቡት የተቋሙ የዋና ዳይሬክተር አማካሪ የሆኑት ታምራት ደጀኔ ጥናቱ የተሰራው 5 የማህበራዊ ሚዲያዎች ላይ መሆኑን ያብራራሉ። በሀገራችን ብዙ ተከታይ ያላቸው እንደ ሜታ ያው በአብዛኞቻችን ፌስቡክ ብለን የምንጠቅሰው ቲክታክ፣ ዩቲዩብ፣ ቴሌግራም እና ኤክስ ናቸው። ሁለተኛ የመረጃው ምንጭ 5000 በላይ ተከታይ ያላቸው ግለሰቦች፣ ተጽዕኖ ፈጣሪዎች እና ሌሎችም ከዚህ ጋር ተያያዥ የሆኑ ፐብሊክ ፊገርስ ናቸው። እነሱን ለመዳሰስ ተሞክሯል። ከዚህ በተጨማሪ ጥናቱን የበለጠ ተአማኒና የበለጸገ በመረጃ የበለጸገ ለማድረግ የህዝብ አስተያየትም ተሰብስቧል። ወደ 1700 ከሚሆኑ ግለሰቦች የተለያዩ የህብረተሰብ ክፍሎች ቅድም ከጠቀስኳቸው ጭምር ከኢንፍሉዌንሰርስ ከፐብሊክ ፊገርስ ጭምር የተሰበሰበበት ሁኔታ አለ። ኃላፊው አክለውም በዚህ ጥናት ተገኝተዋል ያሏቸውን ግኝቶች ይዘረዝራሉ። የጥላቻ ንግግርና ሐሰተኛ መረጃ የተሰራጨው በአብዛኛው በጽሁፍና በተንቀሳቃሽ ምስል እንደሆነ ጥናቱ ያመለክታል። አብዛኛው የተሰራጨውም በተለይ በሶስቱ በፌስቡክ፣ በቲክታክ እና በቴሌግራም አብዛኛው የተሰራጨው በእነዚህ በሶስቱ እንደሆነ፣ ሌላኛው የሪፖርቱ የጥናት ግኝት ተጠቃሚዎች ቅድም እንዳልኳቸው በርካታ ቢሆኑም ነገር ግን ችግር ሲያዩ የተሳሳተ መረጃ ሲያገኙ ሪፖርት የማድረግ ለማ ሪፖርት እንደሚደረግም አያውቁም፣ እንዴት እንደሚደረግም አያውቁም። ጥቆማ ጭምር የመስጠት የግንዛቤ ችግር አለ። አራተኛው ግኝት ከግማሽ በመቶ በላይ የሚሆነው የጥላቻ ንግግር የተሰራጨው እነዚህ ፐብሊክ ፊገርስ ወይ ኢንፍሉዌንሰርስ የሚባሉ በታዋቂ ሰዎች እንደሆነ። ሌላኛው አምስተኛው ግኝት ጥላቻ ንግግሩ በወሳኝ መልኩ ፎከስ አድርጎ ያነጣጠረው የፖለቲካ አመለካከት ላይ ነው። በግኝቱ በዋናነት ተጋላጭ ከሆኑት የፖለቲካ ሰዎች ባሻገር ብሔርና ሃይማኖትን መሰረት ያደረጉ የጥላቻ ንግግሮች ይሰራጫሉ ያሉት ታምራት በተመሳሳይ የሚሰራጩት ሐሰተኛ መረጃዎች በአብዛኛውን ጊዜ ያለፈባቸው አሳሳችና በሌሎች አካባቢዎች ላይ የተፈጠሩ ጉዳዮችን ቦታ ቀይሮ መዘገብ እንደሚገኝበት አንስተዋል። አክለውም በዚህ መሰል የሐሰተኛ መረጃ ማሰራጨትና የጥላቻ ንግግር ላይ የሚሳተፉ አካላት ዓላማ አድርገው የሚይዟቸው ጉዳዮች በጥናቱ የተካተቱ ሲሆን እነዚህም ታምራት እንደሚከተለው አብራርተዋቸዋል። አንደኛው ማህበራዊ አለመረጋጋት እንዲፈጠር በማህበረሰብ መካከል ግጭት የመቀስቀስ ዓላማ፣ የመንግስት ተቋማት
እና መንግስት ስራቸውን ተረጋግተው እንዳያከናውኑ የማድረግና የማስተጓጎል የግለሰቦችና የቡድን ስም ማጠልሸት መረጃ ያስተላልፋሉ ብለን ያልናቸው ሰዎች አሴም ታይም በሌላ በኩል ደግሞ የሐሰት መረጃና የጥላቻ ንግግሩ ሰለባ የሚሆኑበት አለ። ፐብሊክ ፊገሮች ዜጎችን ለአመጽና ለጥቃት እንዲነሳሱ መቀስቀስ ለምሳሌ 15% ያህል ይታያል። ቅድም ያልኩት የግለሰብ ተጽዕኖ ፈጣሪዎች አመራሮችን ስም ማጠልሸት ወደ 23%፣ የማህበረሰብ አብሮ የመኖር እሴት የሚሸረሽሩ ወደ 11% አካባቢ ታርጌት እንደተደረገ መረጃው ያመለክታል። የዜጎች የማህበራዊ ሚዲያ አጠቃቀም ግንዛቤ ዝቅተኛ መሆን ለሐሰተኛ መረጃና ለጥላቻ ንግግር ስርጭት ምክንያት ሆኗል ያሉት ኃላፊው የጥላቻ ንግግርና ሐሰተኛ መረጃ ለዜጎች ደህንነት ስጋት መሆኑን አንስተዋል። ታምራት በዚህ የጥናት ሪፖርት ላይ የተቀመጡ የመፍትሄ እርምጃዎችን የጠቀሱ ሲሆን የማህበራዊ ሚዲያ አገልግሎት ሰጪ ኩባንያዎች የአቅም ግንባታ ስራ ቢሰሩ እንዲሁም የማህበራዊ ሚዲያዎች በኢትዮጵያ ቅርንጫፍ ጽህፈት ቤት ከፍቱ ሲሉ ሌሎች የመፍትሄ ሀሳቦችን ይጠቁማሉ። ዘላቂ መፍትሄ ሊሆን ይችላል ብለን የምንገምተው የኢትዮጵያ ሚዲያ ልቀት ማዕከል በማህበራዊ ሚዲያ የሚታየውን ችግር ለመቅረፍ አስፈላጊ እንደሆነና ይህንኑ ለመቅረፍ የቅድመ ዝግጅት ስራ እየሰራ መሆኑ አንዱ በዚህ መግለጫ የምናስተላልፈው ነው። ማህበራዊ ሚዲያም ቢሆን እንደ ሚዲያ እንትን ማስታወቂያ ነው። ነገር ግን ከዚህ ማስታወቂያ ገቢ ሌሎች ሀገሮች ገቢ የሚሰጡበት የሚከፍሉበት አሰራር አላቸው፣ ይከፍላሉ። በእኛ ሀገር ሁኔታ ግን እስካሁን ከሚያገኙት የማስታወቂያ ገቢ አንዳችም ነገር ለመንግስት ሆነ ለሕዝቡ ኮንትሪቢዩት እያደረጉ አይደሉም። ስለዚህ ይሄ እንዲከፍሉ ይጠበቃል ማለት ነው። የሐሰተኛ መረጃና የጥላቻ ንግግርን ለመከላከል ዜጎችም ትክክለኛ የመረጃ ምንጮችን መጠቀም ብሎም የተለያዩ መረጃዎችን የማጣራት ስራዎችን መስራት እንደሚገባ ተናግረዋል። ህዝቤንና ግዛቴን ከጥቃት ለመከላከል እሰራለሁ ስትል ኢራን ለአሻም ገለጸች። እስራኤል በበኩሏ ከኢራን ጋር ለገባችበት ጦርነት ፍትሐዊ መሆኑን ዓለም ሊረዳው ይገባ ስትል አዲስ አበባ በሚገኘው ኤምባሲዋ ከሰሞኑ ለአሻም መግለጿ ይታወሳል። ምንም አይነት ጦርነት አንደግፍም፣ ነገር ግን ህዝባችንና ግዛታችን ለመጠበቅ አቅማችንን በህጋዊ መንገድ ለመጠቀም ዝግጁ ነን ሲል አዲስ አበባ የሚገኘው የኢራን ኤምባሲ በዛሬው ዕለት አስታውቋል። የኢራን ኤምባሲ ዛሬ ሰኔ 12 2017 ዓ.ም በወቅታዊ ጉዳዮች ላይ ጋዜጣዊ መግለጫ ሰጥቷል። ቴዎድሮስ ፍቅሩ ተጨማሪ አለው። እስራኤል የማደርገው ጦርነት ፍትሐዊ ነው በማለት አዲስ አበባ በሚገኙት አምባሳደሯ አብርሃም ንጉሴ በኩል ማስረዳቷ ይታወሳል። እስራኤል ጦርነት ላይ ነው ያለችው። ይህ ጦርነት አሁን የሚካሄደው ጦርነት ከኢራን ጋር በእስራኤል አመለካከት ፍትሐዊ የሆነና መሆን የሚገባው ጦርነት ነው። ይህ ጦርነት አሁንም እየተጋጋመ መካከለኛው ምስራቅን በማናወጥ ቀጥሏል። ሁለቱም ሀገራቶች አሉን የሚሏቸውን የጦር መሳሪያዎች እያወጡ ጥቃት ይፈጽሙበታል። አሻም በአዲስ አበባ የሚገኘው የእስራኤል ኤምባሲ ሰኔ 10 2017 የሰጠውን ጋዜጣዊ መግለጫ በዘገበችበት ወቅት ላይ የኢራንን ሀሳብ ይዛ እንደምትቀርብ መግለጿ ይታወሳል። በዚህም በአዲስ አበባ የኢራኑን አምባሳደር አሊ አባከር ረዚአ የሰጡትን መግለጫ ተከታትላለች። እርሳቸውም እስራኤል በኢራን ላይ የምትፈጽማቸው ጥቃቶች ዓለም አቀፍ ሕግን የተጻረሩ እንደሆኑ ተናግረዋል። These attacks violate all the provisions and international law. The Israeli regime aggression on the territory of the Islamic Republic of Iran is a clear violation of article number 2. እነዚህ ጥቃቶች በሙሉ የዓለም አቀፍ ስምምነቶችን ይጻረራሉ። በእስራኤል የሚፈጸሙት ጥቃቶች የተባበሩት መንግስታት ድርጅት አንቀጽ 2ን የሚጻረሩ ናቸው። በእነዚህ ጥቃቶች የኢራን ሰላማዊ የኒውክሌር መርሃ ግብር መሳሪያዎች ኢላማ ተደርገዋል። Aggressive attacks. The Zionist regime targeted the peaceful nuclear facilities of the Islamic Republic of Iran. እንደሚሉት እስራኤል እየፈጸመች በሚገኘው ጥቃት የቴሌቪዥን ማሰራጫ ጣቢያ ጨምሮ ሆስፒታሎችና ንጹሃኖች ኢላማ እንደተደረጉ ገልጸዋል። Of that regime baseless claims. Hospitals, the national TV and radio buildings, residential
areas and civilians are also ሆስፒታሎች፣ የቴሌቪዥንና የሬዲዮ ማሰራጫ ጣቢያዎች፣ የንጹሃን መኖሪያና መቀመጫዎች በዚህ ወቅት ኢላማ ተደርገዋል። ግን ስርዓቱ ሴቶች፣ ህጻናትና የ3 ወር ህጻናትና እርጉዝ ሴቶችን ጨምሮ ኢላማ and children including 3 months old babies and pregnant women. Today we are mourning for the loss of children. ነገር ግን ሁሉንም አቅማችንን በመጠቀም ህጋዊ በሆነ መንገድ ሀገራችንንና ህዝባችንን የምንከላከል ይሆናል ብለዋል። ለእነዚህ ህገወጥ የእስራኤል ጥቃቶች ምላሽ ስንሰጥ ሉዓላዊነታችንንና ሀገራዊ ደህንነታችንን በጠበቀ መልኩ ነው። ሁሉንም አቅማችንን በመጠቀም ህጋዊ በሆነ መንገድ ሀገራችንና ህዝባችንን የምንከላከል ይሆናል። of its people and national security. We have not initiated any war, but we are ready to use all our capacities to legitimately defend our people and land. ይህ ዘገባ እስከሚጠናቀርበት ጊዜ ድረስ ቢቢሲ እንደዘገበው እስራኤል በኢራን ላይ በፈጸመችው ጥቃት እስከ እሁድ ምሽት ድረስ 224 ሰዎች ሲገደሉ 1277 ሰዎች መጎዳታቸውን ኢራን አስታውቃለች። የአፍሪካ ህብረት አባል ሀገራት የመንግስት አገልግሎትና አስተዳደር ጉባኤ ሊካሄድ ነው። የፌዴራል ሲቪል ሰርቪስ ኮሚሽን በ2 ዓመት አንድ ጊዜ የሚካሄደው የአፍሪካ አባል ሀገራት የመንግስት አገልግሎት አስተዳደር 10ኛ ዙር ጉባኤ ኢትዮጵያ ለተከታታይ 3 ቀናት ለማካሄድ ዝግጅቷን እንደጨረሰች አስታውቋል። መስከረም አዲሱ የፌዴራል ሲቪል ሰርቪስ ኮሚሽን የአፍሪካ ህብረት አባል ሀገራት የመንግስት አገልግሎትና አስተዳደር ጉባኤ በአዲስ አበባ በአፍሪካ ህብረት አዳራሽ ሊካሄድ መሆኑን በዛሬው ዕለት ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ አስታውቋል። በዚህም ጉባኤ 2 የተለያዩ ጉባኤዎች እንደሚካሄዱና በዋናነትም የአፍሪካ አባል ሀገራት የመንግስት አገልግሎትና አስተዳደር 10ኛ ዙር ጉባኤ እንደሚካሄድ የገለጹት በፌዴራል ሲቪል ሰርቪስ ኮሚሽን ዋና ኮሚሽነር ዶክተር መኩሪያ ኃይሉ ናቸው። ኮሚሽነሩ አያይዘውም ጉባኤው ለተከታታይ 3 ቀናት ማለትም ከሰኔ 14 እስከ 16 የሚቆይ መሆኑን ተናግረዋል። ይህንንም ጉባኤ የተለያዩ ሀገራት እየተወዳደሩ የሚያዘጋጁት መሆኑን ተከትሎ ከዚህ ቀደም በዚምባብዌ የተካሄደ ሲሆን በዚህኛው ዙር ኢትዮጵያ ተወዳድራን በመቀበል ለጉባኤው ዝግጅቷን አጠናቃለች ብለዋል ዋና ኮሚሽነሩ። አፍሪካ ህብረትና በተባበሩት መንግስታት በሚቀጥለው ቅዳሜ እሁድና ሰኞ ማለትም ሰኔ 14፣ 15 እና 16 2 ኮንፈረንሶች በትዩ ይካሄዳሉ። የመጀመሪያው ኮንፈረንስ የአፍሪካ ህብረት አባል ሀገራት የመንግስት አገልግሎትና አስተዳደር 10ኛ ዙር ኮንፈረንስ በአዲስ አበባ በአፍሪካ ህብረት አዳራሽ ለ3 ቀናት የሚካሄድ ነው። በዋነኛነት ይህ ጉባኤ ትኩረት አድርጎ የሚወያይባቸው ነጥቦች አንደኛው የአፍሪካ የመንግስት አገልግሎት ኮንፈረንስ በየ2 ዓመት የሚካሄድ ስለሆነ ይህንን ከዚህ በፊት ከ2 ዓመት በፊት በዚምባብዌ የተካሄደውን ኮንፈረንስ የቀጠለ ነው። አገራት ኮንፈረንሱን በሚኖራቸው ዝግጁነት ደረጃ እየተወዳደሩ የሚያዘጋጁት ሲሆን ኢትዮጵያም በ9ኛ ዙር በዚምባብዌ በተካሄደው ኮንፈረንስ ተወዳድራ የወሰደችው የኮንፈረንስ የማዘጋጀት ተራ ነው። በሁለተኛ ደረጃ የሚካሄደው ፎረም የተባበሩት መንግስታት የአፍሪካ ቀጠናዊ ፎረም በመንግስት አገልግሎትና አስተዳደር ኢኖቬሽን በሚል መሪ ቃል የሚካሄድ ፎረም መሆኑን የገለጹት ዋና ኮሚሽነሩ ይህም በኤዥያ፣ በአውሮፓ፣ በላቲን አሜሪካ፣ በሰሜን አሜሪካና በአፍሪካ የሚካሄድ መድረክ ነው ተብሏል። ይህንን ፎረም ኢትዮጵያ እንድታዘጋጅ የተደረገበት ምክንያት ሀገሪቱ በመንግስት አገልግሎትና አስተዳደር ባወጣችው አዲስ ፖሊሲ ሪፎርምን በመጀመሪያ ምክንያት ኢትዮጵያ የአፍሪካ አህጉርን ወክላ እንድታዘጋጅ መደረጉንም እንዴት ተናግረዋል። በሁለተኛ ደረጃ በትይዩ የሚካሄደው የተባበሩት መንግስታት የአፍሪካ ቀጠናዊ ፎረም በመንግስት አገልግሎትና አስተዳደር ኢኖቬሽን በሚል የሚካሄድ ፎረም ነው። ይሄ ፎረም በኤዥያ፣ በአውሮፓ፣ በላቲን አሜሪካ፣ በሰሜን አሜሪካ እና በአፍሪካ የሚካሄድ መድረክ ነው። ይሄ መድረክ በተለይ ኢትዮጵያ በመንግስት አገልግሎትና አስተዳደር አዲስ ፖሊሲ አውጥታ ሪፎርም በመጀመሯና የመሶብ የአንድ ማዕከል አገልግሎት በመጀመሪያ በፌዴራል ደረጃ በመጀመሯ ኢትዮጵያ ተመርጣ የኮንቲኔንቱን የአጠቃላይ የአህጉሩን ወክላ የሚካሄድ ኮንፈረንስ ነው። በዚህ ኮንፈረንስ ፈጠራ በታከለበት አግባብ ሰው ተኮር አገልግሎት ስለሚቀርብበት ሁኔታ የዓለም ተሞክሮ የሚቀርብበት የአፍሪካ ሀገራት ቀልጣፋ አገልግሎት እንዲያቀርቡ የሚያስችል
አቅም የሚገነባበት ስትራቴጂ እንዲነደፍ እገዛ የሚደረግበት የዓለም አቀፍ የ2030 አጀንዳ 17 ግቦችና የአፍሪካ የ2063 አጀንዳ 20 ስትራቴጂያዊ ግቦች በማስታወስ ከሰላም ተቋም ግንባታና ፍትህ ጋር በተያያዘ የጠንካራ ተቋም ግንባታ ሚና አጉልቶ ለመወያየት የተዘጋጀ መድረክ ነው። የ10ኛው ዙር የአፍሪካ ህብረት አባል ሀገራት የመንግስት አገልግሎትና አስተዳደር ጉባኤ ዋነኛ ዓላማ የመንግስት ተቋማት ተለዋዋጭ ከባቢያዊ ሁኔታዎችን እንዲቋቋሙ እንዲሁም ከአገልግሎት ጋር የተያያዙ ፈተናዎችን ለመቅረፍ ትኩረት ተደርጎ የሚወያዩበት ተሞክሮ የሚለዋወጡበት መድረክ መሆኑን ዋና ኮሚሽነሩ አያይዘው ተናግረዋል። ጉባኤው እንዲወሰንና እንዲካሄድ ያደረጉ መሰረታዊ መነሻ ሀሳቦች መኖራቸውን የጠቀሱት ኮሚሽነር መኩሪያ ይህም በአፍሪካ የሚታየውን የአገልግሎትና የአቅርቦት ችግሮችን በዘላቂነት ለመፍታት የተሞክሮ ልውውጥ ለማድረግ መሆኑንም አብራርተዋል። የኮንፈረንሱ ጭብጥ የመንግስት ተቋማት ተለዋዋጭ ከባቢያዊ ሁኔታዎች እንዲቋቋሙና ተንከባለው የመጡና ለብዙ ጊዜ የተከማቹና ከአገልግሎት ጋር የተያያዙ ፈተናዎች በፍጥነት ለመቅረፍ ትኩረት አድርገው የሚወያዩበት ተሞክሮ የሚቀያየሩበት መድረክ ነው። ለኮንፈረንሱ መወሰን መነሻ የሆኑ መሰረታዊ ጉዳዮች አሉ። አንደኛው በአፍሪካ የተከማቹ የአገልግሎት አቅርቦት ችግሮች በመፍታት አካታች ዘላቂ ልማት የሚያመጣ ተጠያቂነት የሚያሰፍን የሰብአዊ መብት የሚያከብር የህዝቦች ትብብር እና ትስስር የሚያጠናክር ከባቢያዊ ሁኔታ ለመፍጠር የጠንካራ ተቋም አስፈላጊነት ወሳኝ መሆኑን ለመወያየትና የተሞክሮ ልውውጥ ለማድረግ ነው። ለተከታታይ 3 ቀናት የሚቆየው የአፍሪካ ህብረት አባል ሀገራት የመንግስት አገልግሎትና አስተዳደር ጉባኤ በመጪው ቅዳሜ እንደሚጀምር አሻም በጋዜጣዊ መግለጫው ተገኝታ ለመታዘብ ችላለች። ችግር ፈቺ የሆኑ ምርምሮችን ለማድረግ የገንዘብ ድጋፍ እንዲደረግ ተጠየቀ። በሀገር አቀፍና ዓለም አቀፍ ችግሮች ልማት ግቦች ለማሳካት መሰናክል መሆናቸውን በአዲስ አበባ ዩኒቨርሲቲ የትምህርትና ቋንቋዎች የጥናት ኮሌጅ ደን የቆያለም ደሴ ለአሻም ተናግረዋል። ተጨማሪ ያለን ባለፉት ዓመታት የነበረው የትምህርት አቅርቦት እየተሻለ ነበር ተብሏል። ይሁን እንጂ በአገር አቀፍና በዓለም አቀፍ ሁኔታ ላይ ዘላቂ ልማት ግቦች ለማሳካት ሰው ሰራሽና ተፈጥሯዊ ችግሮች መሰናክል መሆናቸውን ከአሻም ጋር ቆይታ ያደረጉት በአዲስ አበባ ዩኒቨርሲቲ ትምህርትና ቋንቋዎች ጥናት ኮሌጅ ዲን የቆያለም ደሴ ተናግረዋል። የቆያለም በተለይ በኢትዮጵያ ያለው ግጭት የትምህርት አሰጣጡን ጎድቶታል ብለዋል። ባለፉት የተወሰኑ ዓመታት በተወሰነ መልክ ቢሆን በተለይ የትምህርት አቅርቦት ጋር በተያያዘ የተሻለ ሁኔታ ነበረ በኢትዮጵያ። ነገር ግን ደግሞ በተለይ በቅርብ ዓመታት በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ የዘላቂ ልማት ግቦችን የሚያደናቅፉ በርካታ ነገሮች ተከስተዋል። ከኮቪድ-19 ወረርሽኝ አንዱ ነው። በዓለም አቀፍ ሁኔታ ያለው የፖለቲካ የማህበራዊና የኢኮኖሚያዊ ስሪት ለውጥ ከፍተኛ የሆነ የራሱ ተጽዕኖ አለው። በዓለም አቀፍ ደረጃ አሁንም ደግሞ ግጭቶች አሉ፣ ጦርነቶች፣ አለመግባባቶች አሉ። ይሄ ደግሞ በኢትዮጵያም ደግሞ ያለው ያለመግባባትና ግጭት በጣም በርካታ ህፃናትን ከትምህርት ገበታ ውጭ አድርጓል። አሁንም ትምህርት ቤት ውስጥ ያሉ ልጆች የማቋረጥ ጫፍ ላይ ያሉ በጣም ብዙዎች ናቸው። የቆያለም በኢትዮጵያ የተማሪዎች ፈተና ውጤትን መነሻ በማድረግ የተደረጉ ጥናቶች ተማሪዎች ከሚፈለገው የክህሎት ደረጃ በታች መሆናቸውን ያሳያሉ ብለዋል። 90% የሚሆኑ ተማሪዎች በትምህርት ድህነት ውስጥ እንደሚገኙ የዓለም ባንክ መረጃ እንደሚያሳይም ተናግረዋል። ጥናቶች የሚያሳዩት ኢቭን የብሔራዊ ፈተናዎች የሚያሳዩት ወይም ደግሞ 4ኛ 8ኛ እንደዚህ ክፍል ተማሪዎች ላይ የተደረጉ አሰስመንቶች የሚያሳዩት የኢትዮጵያውያን ተማሪዎች ከሚጠበቅባቸው የእውቀት እና የክህሎት ደረጃ በጣም በታች ናቸው። ለምሳሌ የዓለም ባንክ ጥናት የሚያሳየው የኢትዮጵያውያን ህፃናት 90% የሚቃረቡት በትምህርት ድህነት ውስጥ ናቸው ወይም ለርኒንግ ፖቨርቲ ለርኒንግ ክራይሲስ ውስጥ ናቸው። ይሄ እንግዲህ ብዙ አንድምታ አለው። አንደኛው ቀጥሎ ወደ ትምህርት ውድቀት ነው። ቀጥሎ ደግሞ ወደ ልማት ተግዳሮትና ችግር ያመራል። ስለዚህ ይሄ የበለጠ
ተባብሶ ከመቀጠሉ በፊት በቀሪ 5 ዓመታት ምን እንስራ ነው። የአዲስ አበባ ዩኒቨርሲቲ የቋንቋዎች ትምህርት ክፍል ጥናት እያደረገ እንደሚገኝ አብራርተዋል። ነገር ግን ለጥናትና ምርምር በቂ የገንዘብ ድጋፍ አለመኖሩ ተግዳሮት መሆኑን የቆያለም ተናግረዋል። እኛ እንደ ትምህርት ተቋም እና የትምህርት ዘርፍ ላይ እንዳተኮረ ኮሌጅ የተለያዩ ጥናቶችን እያካሄድን ነው። ከፍተኛ ትምህርት ተቋማት ከፍ ያለ ሚና አለባቸው ይህንን ችግር ከመረዳትና የመፍትሄ ሀሳብ ከማምጣት አንጻር። ነገር ግን በአጠቃላይ የከፍተኛ ትምህርት ተቋማትም አንዱ ትልቁ ችግራቸው ምርምር ለማካሄድ በሀገር ደረጃ የምርምር ፈንድ የለም፣ በጣም ውስን ነው። እዚህ ያሉት ምሁራን ተመራማሪዎች በዓለም አቀፍ ደረጃ ተወዳድረው ነው የምርምር ገንዘብና ለምርምር ስራ አስፈላጊ የሚሆኑ ቁሳቁሶችን የሚያገኙት። ስለዚህ ስለ ፋይናንሲንግ፣ ስለ ኤጁኬሽን ፋይናንሲንግ እና ገቨርናንስ ስናወራ አንዱ የትምህርት ምርምርን መደገፍ ነው። የትምህርት ምርምርን መደገፍ ማለት ትምህርትን ማሳደግ ነው። ትምህርትን ማሳደግ ደግሞ ሁለንተናዊ እድገትን ለማምጣት ቁልፉን መጨበጥ ይሆናል። የትምህርት ጥራት ለማረጋገጥ የባለድርሻ አካላት ተሳትፎ እጅግ አስፈላጊ መሆኑን አብራርተዋል። ተመልካቾቻችን የሰዓቱን ዜናዎች ከማጠናቀቃችን በፊት ርዕሰ ጉዳዮችን በድጋሚ ላስታውሳችሁ። ሕዝቤንና ግዛቴን ከጥቃት ለመከላከል እሰራለሁ ስትል ኢራን ለአሻም ገለጸች። በኢትዮጵያ ማህበራዊ ሚዲያዎች ከሚያገኙት የማስታወቂያ ክፍያ ለመንግስት ገቢ ሊያደርጉ እንደሚገባ ባለስልጣኑ ጠየቀ። የአፍሪካ ህብረት አባል ሀገራት የመንግስት አገልግሎት አስተዳደር ጉባኤ ሊካሄድ ነው። ከውጭ የአፍሪካ ህብረት የሳህል ቀጠና የጸጥታ ሁኔታ አሳስቦኛል አለ። ሩዋንዳና ዲሞክራቲክ ሪፐብሊክ ኮንጎ ግጭት ለማቆም ከስምምነት ላይ ደረሱ። የአሜሪካ ጦር በኢራን ላይ ጥቃት ለመፈጸም ካቢኔው ውሳኔ ማሳለፉን የወታደራዊ መረጃ ምንጮች ገለጹ። ለዛሬ ዕለተ ሐሙስ ሰኔ 12 ቀን 2017 ዓ.ም ከአሻም ቴሌቪዥን ያሰናዳናቸው ዜናዎች በዚህ መልኩ ተጠናቀዋል። አብራችሁን ስለነበራችሁና ስለተከታተላችሁን ከልብ እናመሰግናለን። ተረኛ አሳላፊው ብራንሸት የነበርኩ። ቀሪ ጣቢያችን ዝግጅቶች ወደ እናንተ መድረሳቸውን ይቀጥላሉ። እኔ በዚህ መልኩ ሰናበታችኋለሁ። አሻም ለሁላችን።